ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራታ ፕሮግራማችን አሁን ጀምሯል። በዛሬው የብስራታ ፕሮግራማችን የሲቢ ኢትዮጵያ ፕሪሚየር ሊግ 19ኛ ሳምንት ጨዋታዎች ከነገ ጀምሮ ይደረጋሉ። ታዲያ ከነገ በኋላ የሲቢ ኢትዮጵያ ፕሪሚየር ሊግ በቀጣይ የትኞቹ ሜዳ ላይ ይደረጋል በሚለው ጉዳይ ላይ ቆይታ እናደርጋለን። እነዚህን አዳዲስ መረጃዎች በዚህ ጉዳይ እየነገርናችሁ ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የሲቢ ኢትዮጵያ ፕሪሚየር ሊግ እንግዲህ በ19ኛ ሳምንት ነገ የሚደረግ ነው የሚሆነው። ከ19 ሳምንት በኋላ ሊጉ ወደ ረፍት ነው የሚያመራው። ከረፍት በኋላ ሲመለስ ታዲያ በየትኞቹ ሜዳዎች ይደረጋል የሚለው ጉዳይ የብዙ የስፖርት ቤተሰብ ጥያቄ ነው። ይህንን ጥያቄ ታዲያ ከሚመለከተው አካላት አንዳንድ ነገሮችን ሰብስበን መረጃዎችን ወደ እናንተ የምናደርስ ነው የሚሆነው ማለት ነው። እንግዲህ በ19 ሳምንታት ቆይተው የኢትዮጵያ ፕሪሚየር ሊግ በአዲስ አበባ ስቴዲየም በሐዋሳና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ ሲደረግ ወይም ሲከወን መቆየቱ የሚታወስ ነው። በአዲስ አበባ፣ በሐዋሳ፣ በአዳማ ሳይንስና ቴክኖሎጂ እነዚህ ሶስት ዩኒቨርሲቲ ሜዳዎች የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታዎችን ሲያካሂዱ ወይም ደግሞ ሲካሄድባቸው የቆዩ ሜዳዎች ናቸው። ከዚህ በኋላ ግን ቀጣይ ከ19 ሳምንታት ደግሞ አሁን ግማሽ ሳምንት ነው፣ 38 ሳምንት መሆኑ ይታወቃል። ቀጣይ 19 ሳምንታትን የትኞቹ ሜዳ ላይ ጨዋታዎች ይደረጋሉ የሚለው ጉዳይ የሚጠበቅ ነው የሚሆነው። ምክንያቱም አዲስ አበባ ስታዲየም የትራኩ ወይም ደግሞ የመሮጫ ትራኩ እድሳት ስለሚደረግለት ንጣፍ ስለሚደረግለት ከዚህ በኋላ ግልጋሎት እንደማይሰጥ ታውቋል። ይህንን ጉዳይ ታዲያ በዚህ ጉዳይ ከዛ በኋላ የኢትዮጵያ ፕሪሚየር ሊግም የሜዳ ለውጥ ሊያደርግ ይችላል የተባለው ነው። አሁን ላይ በአዳማ ሳይንስና ቴክኖሎጂ በሐዋሳ ዩኒቨርሲቲ ሜዳ የሚደረግባቸው ጨዋታዎች አሁን እንደሚቀጥሉ ታውቋል። አዲሱ ነገር የተሰማው ታዲያ የባህር ዳር ዓለም አቀፍ ስታዲየም ስራዎቹ ተጠናቀዋል። በባለፉት ቀናቶች እንግዲህ የፊፋና የካፍ ገምጋሚዎች ወደ ሜዳው ሄደው የኢንተርናሽናል ጨዋታዎችንም ለማስተናገድ ብቁ ነው ወይ ሜዳው የሚለውን ጉዳይ እየገመገሙት ነው የሚገኘው። እንግዲህ በሰሞኑ አዲስ ነገር ይሰማል ተብሎ አዲስ ብስራት ይሰማል ተብሎ ይጠበቃል። ምናልባት ለኢትዮጵያ ብሔራዊ ቡድን ትልቅ እፎይታን ወይም ደግሞ ትልቅ የብስራት ዜና ከባህር ዳር ሰማይ ስር ይሰማል ተብሎ ይገመታል። ምክንያቱም ደግሞ በባለፉት ዓመታት የኢትዮጵያ ብሔራዊ ቡድን በስደት ከሀገሩ ወጥቶ ኢንተርናሽናል ጨዋታዎችን እያደረገ ነው የሚገኘው። በተለይ ደግሞ በካፍ የአፍሪካ ዋንጫ ጨዋታዎችን እንዲሁም ደግሞ የዓለም ዋንጫ ማጣሪያ ጨዋታዎችንም ከሜዳ ውጭ በተለይ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ከሞሮኮ ጋር ባለው የእግር ኳሳዊ ዲፕሎማሲ ባለው ጥሩ ግንኙነት በሞሮኮ ብዙ ጨዋታዎች ሲደረጉ እንደነበር የሚታወስ ነው። ከዛ በኋላ ግን ምናልባት የመጀመሪያውን የማጣሪያ ጨዋታ ከምድብ ድልድል ለመግባት ከሳኦ ቶሜ ፕሪንሲፔ ጋር ብሔራዊ ቡድኑ መደልደሉ የሚታወስ ነው። ያን ጨዋታ በባህር ዳር የማድረጉ ነገር ወደ ጫፍ እየደረሰ ነው የሚባል ነገር ከዛ አካባቢ የሚወጡ መረጃዎች እያመለከቱ ነው የሚገኙት። ምናልባት ከሳኦ ቶሜ ፕሪንሲፔ የሚደረገው ጨዋታ በባህር ዳር ዓለም አቀፍ ስቴዲየም ይደረጋል እየተባለ ነው። ይሄ ከመሆኑ ጋር ተያይዞ የባህር ዳር ከተማ አስተዳደር በይፋ ፕሪሚየር ሊጉን ጠይቋል። ከ19ኛ ሳምንት በኋላ ያሉትን ጨዋታዎች ማስተናገድ እንችላለን፣ ዝግጁ ነን የሚል ሀሳብን አንስተዋል። ስለዚህ ለኢትዮጵያ ፕሪሚየር ሊግን በደብዳቤ ጠይቀዋል ተብሏል። ፕሪሚየር ሊጉን ለማዘጋጀት ወይም ደግሞ ፕሪሚየር ሊጉን ለማስተናገድ ቀጣይ 19 ጨዋታዎችን በባህር ዳር እንዲደረጉ ለማድረግ ፕሪሚየር ሊጉን በግልጽ ደብዳቤ ጠይቀዋል ተብሏል። ግን እስካሁን ከፕሪሚየር ሊግ አክሲዮን ማህበሩ የተሰጠ ግልጽ አቅጣጫ የለም። ዛሬ የሚጠበቅ መረጃ ግን እንደሚወጣ ይጠበቃል። አሁን በደረሰኝ መረጃ ዛሬ የአክሲዮን ማህበሩ ቦርድ አባላት ስብሰባ ያደርጋሉ። እዚህ ስብሰባ ላይ አጠቃላይ እንግዲህ በሚነሱ ጉዳዮች ላይ አንደኛውም የስብሰባው አንድ አካል ይሆናል ወይም ደግሞ የስብሰባው አንድ አጀንዳ ይሆናል ተብሎ የታሰበው የባህር ዳር ዓለም አቀፍ ስቴዲየም ጉዳይ ነው ተብሏል። ምናልባት ከዚህ ውሳኔ በኋላ ከምሽቶች በኋላ የምንሰማው አዲስ ነገር ይኖራል። የባህር ዳር ዓለም አቀፍ ስቴዲየም በቀጣይ የፕሪሚየር ሊጉን ጨዋታዎች ሊያደርግ ወይም ደግሞ ሊያስተናግድ ይችላል እየተባለ ነው የሚገኘው። በደንብ ይሄ የሚጠበቅ ዜና ነው። ባህር ዳር ኢንተርናሽናል ስቴዲየም ባለፉት 2 ዓመታት እንግዲህ ዳግም ወደ እድሳት ከገባ በኋላ በሚያስገርም ለውጥ ስቴዲየሙ ተሰርቶ እየተጠናቀቀ ነው የሚገኘው። አንዳንድ ጥቃቅን ማስተካከያዎች ብቻ ናቸው የሚቀሩት እየተባለ ነው። ሁሉም የሳሩም የወንበር ገጠማውም አጠቃላይ ደግሞ መብራቶች፣ የመለማመጃ ሜዳዎች በጥራትና በጥንቃቄ ተሰርተው አልቀዋል። የሚቀሩት የቪአይፒ ሩሞችና የመልበሻ ክፍሎች አንዳንድ ጥቃቅን ነገሮች ናቸው ተብሏል። እነሱም በቀጣዮቹ ወራቶች እንደሚጠናቀቁ ከተማ አስተዳደሩ ሲገልጽ ነበረ። ስለዚህ ቀጣይ የሲቢ ኢትዮጵያ ፕሪሚየር ሊግ ወደ ባህር ዳር ሊሄድ ይችላል የሚለው ነገር እያመዘነ ነው የሚገኘው። ያ ካልሆነ ግን አዳማና ሐዋሳ
ቀጣይ የፕሪሚየር ሊጉን ጨዋታዎች የሚያስተናግዱ ከተሞች ናቸው ተብለዋል። ምክንያቱም እንግዲህ አዲስ አበባ ስቴዲየም የትራኩ ማንጠፍ ስራው የሚቆይ ከሆነ ዳግም ጨዋታዎችን ለማስተናገድ እንደማይመለስ የተነገረ ነው የሚገኘው። ነገ የ19ኛ ሳምንት ጨዋታዎች የሚቀጥሉ ነው የሚሆነው። ከዚህ ጨዋታ በኋላ አዳማና እረፍት ወደ 14 ቀን የሚጠጋ እረፍት ክለቦች ለእረፍት የሚያመሩ ነው የሚሆኑት። ከዛ በኋላ እንግዲህ ስቴዲየሙም እድሳቱን ይጀምራል ተብሏል። ወይም ደግሞ የትራክ ነጠፋ ስራው አዲስ አበባ ስቴዲየም ላይ ይጀምራል ተብሏል። በዚህ ጉዳይ ታዲያ ሶስቱ ሜዳዎች እንግዲህ በዋናነት የሲቢ ኢትዮጵያ ፕሪሚየር ሊግ አክሲዮን ማህበሩ ማለት ነው የሚደረግባቸው ሜዳዎች በዋናነት ሶስቱ ሜዳዎች ናቸው ተብሎ ነበር። ነገር ግን አሁን ላይ የኢትዮጵያ አትሌቲክስ ፌዴሬሽን የትራክ ነጠፋው መደረግ አለበት በመባሉ ምናልባት በቀጣይ የኢትዮጵያ የአትሌቲክስ ሻምፒዮና ሲደረግ አዲስ አበባ ስቴዲየም ላይ መደረግ አለበት የሚባል ነገር ስለመጣ አሁን ላይ የኢትዮጵያ አትሌቲክስ ፌዴሬሽንም ግፊት ስላደረገ እንግዲህ የትራክ ነጠፋ ስራው የሚከወን ነው የሚሆነው የአዲስ አበባ ስቴዲየም ላይ ማለት ነው። ስለዚህ የኢትዮጵያ ፕሪሚየር ሊግ ሁለቱን ከተሞች አማራጭ አድርጓል። ግን አሁን ላይ አይኖች ሁሉ ወደ ባህር ዳር እያማተሩ ነው የሚገኙት። ምናልባት ባህር ዳር ዓለም አቀፍ ስቴዲየም በቀጣይ የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታዎችን ሊያስተናግድ ይችላል ወይ የሚለው ጉዳይ ዛሬ ልባት የሚያገኝ ነው የሚሆነው። ምክንያቱም ቦርዱ ዛሬ ስብሰባ ያደርጋል። ይህንን ጉዳይ በደንብ ይመለከተዋል ተብሎ ይታሰባል። በባህር ዳር ከተማ አስተዳደር በኩል ቅንነቶች አሉ ወይም ደግሞ ለማስተናገድ ፍላጎቶች በደንብ አሉ። ለሆቴሎችም በደረሰ መረጃ ከሆነ አካባቢው ላይ ለሆቴሎችም ትእዛዝ ተሰጥቷል የሚባል ነገርን ሰምቻለሁ። ምክንያቱም የሲቢ ኢትዮጵያ ፕሪሚየር ሊግ መምጣቱ ስለማይቀር ዝግጅት አድርጉ እንግዶችን በደንብ ለመቀበል ወይም ደግሞ ተጫዋቾችም አጠቃላይ ክለቦችም ሆቴሎችን በሚይዙበት ጉዳይ ላይ በደንብ የቀዘቀዘውን ቱሪዝም ለማነቃቃት የከተማ አስተዳደሩ በደንብ በትኩረት እየሰራ እንዳለ ጎርጎራ ሪዞርትን ጨምሮ ለተጫዋቾች ማደሪያ ወይም ደግሞ ክለቦች የሱንም ኪራይ እንዲያዩት የሚል ነገርን በከተማ አስተዳደሩ ላይ አቅጣጫዎች እንደወረዱ ሰምቻለሁ። ግን ዛሬ የሚጠበቀው ታዲያ የመጨረሻ ውሳኔው የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የቦርድ አባላት ስብሰባ ላይ ይህንን ጉዳይ ተመልክተው ምን አይነት ውሳኔ ሊያሳልፉ ይችላሉ የሚለው ጉዳይ በደንብ የሚጠበቅ ነው። ሌላ ግን ቀደም ብዬ እንዳነሳሁት የኢትዮጵያ ብሔራዊ ቡድን የባህር ዳር ዓለም አቀፍ ስቴዲየም መመለሱ ለኢትዮጵያ ብሔራዊ ቡድን ትልቅ ፋይዳ አለው። ስለዚህ በስደት ሲንከራተት ለኖረው ኢትዮጵያ ብሔራዊ ቡድን ትልቅ እፎይታን የሚሰጥ በሀገሩ ዳግም ለመጫወት ተስፋን የጫረ ሆኗል። ይህ ስቴዲየም እንግዲህ በዚህ 3-4 ቀን የካፍና የፊፋ ሰዎች ግምገማውን እያካሄዱ ነው የሚገኙት። ትልቅ ብስራትን ይነግሩናል ተብሎ ይጠበቃል። ምንም እንኳን በሚታየው ደረጃ በመስፈርት ደረጃ ከተመለከት ነው የባህር ዳር ዓለም አቀፍ ስቴዲየም መስፈርቱን ጠብቆ እየተገነባ እንዳለ ምንም ያሻማ ጉዳይ አይደለም። ሌሎች ጉዳዮች ይገጥሙታል ተብሎ አይጠበቅም። የሳኦ ቶሜ ኤንድ ፕሪንሲፔ በቀጣይ መጋቢት ወር ላይ በሚደረገው ለምድብ ድልድል ለመግባት ለማጣሪያ የሚያደርገው ኢትዮጵያ ብሔራዊ ቡድን ቀጣይ ጨዋታውን እዛ ስቴዲየም ላይ እንደሚያደርግ ይጠበቃል። ስለዚህ ለኢትዮጵያ እግር ኳስ አፍቃሪንም አጠቃላይ ለኢትዮጵያ ብሔራዊ ቡድን ትልቅ ዜና ነው ብሎ መውሰድ ይቻላል። ስለዚህ ዛሬ የሚጠበቀው ግን ዋናው ጉዳይ የሲቢ ኢትዮጵያ ፕሪሚየር ሊግ ቀጣይ ጨዋታዎች የባህር ዳር ዓለም አቀፍ ስቴዲየም ይደረጉበታል ወይ የሚለው ጉዳይ ይጠበቃል። ዛሬ እንግዲህ ያንን መልስ ወደ በኋላ ላይ እንግዲህ ወደ ምሽት ከስብሰባ በኋላ የሚወጣ ነው የሚሆነው። ያንን የምናካፈላችሁ ነው የሚሆነው። ሌሎች ጉዳዮችን እንመልከት። የ18ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ መጠናቀቁ ይታወሳል። በዋናነት የሚነሳው ጉዳይ በ18ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ብቻም ሳይሆን በቀጣይ ባለፉት በ17 ጨዋታዎችም ስንመለከት ጥፋቶች በርከት ብለው የሚመዘገቡበት የሲቢ ኢትዮጵያ ፕሪሚየር ሊግ የተመለከት ነው። በተደጋጋሚ ጥፋቶች የሚሰሩበት በተለይ ደግሞ ዘግናኝ የሚባሉ ጥፋቶች የሚሰሩበት የሲቢ ኢትዮጵያ ፕሪሚየር ሊግ የዳኝነት ስህተቶች ጎልተው የታዩበት የሲቢ ኢትዮጵያ ፕሪሚየር ሊግን እየተመለከትን ነው። የሚያሳየው እንግዲህ በ18ኛ ሳምንትም ስንመለከት 48 ቢጫ ካርዶች ተመዘዋል። በጨዋታ ከ4.8 በላይ ቢጫ ካርድ ይመዘዛል ማለት ነው። ስለዚህ ከ4 በላይ ቢጫ ካርዶች በእያንዳንዱ ጨዋታ ይመዘገባሉ ማለት ነው። የቢጫ ካርድ መብዛት አካላዊ ንክኪዎች የሚበዙበት ጨዋታ መሆኑን በደንብ እየተመለከት ነው የምንገኘው። በተለይ ደግሞ በንመለከታቸው ጨዋታዎች ላይ ጥፋቶቹ በጣም ዘግናኝ የተጫዋቾችን ኬረር ሊያሳጠር በሚችል መልኩ የሚሰሩ ጥፋቶች ናቸው። አንዳንዴ ተጫዋቾቹም ለራሳቸው ያስቡም እስክንል ድረስ የሚሰሩ ጥፋቶች አሉ። ስለዚህ እነዚህ ጥፋቶች አሁንም እየቀነሱ አይደለም። በባለፉት ሳምንታት ቢጫ ካርዶች 40-38 ነበሩ። አሁን ደግሞ ዳግም ወደ 48 እንግዲህ ከፍተኛው እስካሁን የተመዘገበው ቢጫ ካርድ 52 ቢጫ ካርድ የተመዘገበበትን ሳምንትም እናስታውሳለን። አሁንም ወደዛው እየተጠጋ ነው የሚገኘው። 48 ቢጫ ካርድ ተመዝግቦበታል፣ 2 ቀይ ካርዶች ተመዝግቦበታል። ስለዚህ ከሌሎች ከጨዋታ እንቅስቃሴ የምንመለከተው ወይም ደግሞ የምናየው ነገር በዋናነት ጥፋቶች በጣም የሚበዙበት ፕሪሚየር ሊጉ በጣም ጥፋቶች የሚበዙበት ላይን ማራኪ የሆነ የጨዋታ እንቅስቃሴን የማንመለከትበት ሊግ እየሆነ ነው የሚገኘው። ስለዚህ
ተጫዋቾቻችን ምናልባት ካደር ይሻሻላሉ። ያ በአዲስ ጉልበት ነው ወደ ፕሪሚየር ሊጉ የመጡት። አሁን ለዛ ነው የሚባል ነገር ነበር። ነገር ግን አሁንም እነዛ ነገሮች እየተቀረፉ እየተመለከትናቸው አይደለም። አሁንም ጥፋቶች በርከት ብለው የተሰሩ ነው የሚገኙት። ጎሎችም በጥቂቱ የሚቆጠሩበት ወይም ትንንሽ ግቦች የሚስተናገዱበት ጨዋታ የተመለከትን የምንገኘው 18 ጎሎች ናቸው በዚህኛው ኢትዮጵያ ፕሪሚየር ሊግ የተቆጠሩት። ምናልባት በባለፉት በመጀመሪያው ሳምንት ላይ 22 ጎሎች ተቆጥረው ነበር። ግን አሁንም ዝቅተኛ ጎሎች ናቸው የተቆጠሩ ያሉት 18 ጎል በጨዋታ ከ1.8 በላይ ጎሎች ናቸው የሚቆጠሩት። ጨዋታው ጎሎች የምንመለከትባቸው ጨዋታዎች ውስን ናቸው። አብዛኞቹ ባቸው ውጤት የሚጠናቀቁ 0-0 የሚበዙበት የሲቢ ኢትዮጵያ ፕሪሚየር ሊግ እንደሆነ በደንብ እየተመለከትን ነው የምንገኘው። ስለዚህ ይሄ የኢትዮጵያ ፕሪሚየር ሊግ አሁንም በፕሪሚየር ሊጉ በአጠቃላይ የአጥቂ ችግር እየተመለከትን ጎል የማስቆጠር ችግር እየተመለከትን ነው። ይህ የኢትዮጵያ ፕሪሚየር ሊግ አጥቂ ችግር ደግሞ ወይም ደግሞ ጎል ያለመቆጠር ሳይቆጠር ሲቀር ደግሞ ዳይሬክትሊ አፌክት የሚያደርገው ደግሞ የኢትዮጵያ ብሔራዊ ቡድን ነው። የኢትዮጵያ ብሔራዊ ቡድን ጎል በማስቆጠር ባለፉት ጨዋታዎች በደንብ የተቸገረ እየተመለከተ ነው። አሁንም ያንን ለመቅረፍ ከባድ ነው። 18 ጨዋታዎች ተደርገዋል። ስለዚህ በእነዚህ 18 ጨዋታዎች 18 ሳምንታት ማለት ነው አቤል ያለውና አዲስ ግዳይ 8 ጎሎችን አስቆጥረው ፕሪሚየር ሊጉን እየመሩ ነው የሚገኙት። እንግዲህ ውስን ነው በጣም 18 ሳምንታትን አሳልፈናል 18 ጨዋታዎች። ስለዚህ በ18 ጨዋታዎች 8 ግቦች ብቻ ናቸው የተቆጠሩት። ስለዚህ በአማካኝ ከአንድ በላይ 0.5 አካባቢ የሚደርስ ጎል ነው የሚቆጠርበት በአማካኝ በጨዋታ። ከዚህ ከአንድ ያነሰ ከአንድ በታች ግብ ነው ጎል እንግዲህ አጥቂዎች እያስቆጠሩ ያሉት ማለት ነው። ስለዚህ በጣም ግብ የማግባት ችግር መከላከል ግን በጣም ያመዘነበት ፕሪሚየር ሊግ እንደሆነ በደንብ እየተመለከትን ነው የምንገኘው። ስለዚህ የሲቢ ኢትዮጵያ ፕሪሚየር ሊግ አንዳንዴ ጥራቱ ላይ ጥያቄ እንዲነሳ ከሚያደርጉት ጉዳዮች መካከል የጥፋቶች መብዛት፣ ጎሎች ደግሞ በብዛት አለመቆጠር ፕሪሚየር ሊጉ ላይ ምናልባት እይታውን ከሚቀንሱት ነገሮች መካከል አንደኛው ተደርጎ ይወሰዳል ማለት ነው። ነገ የሲቢ ኢትዮጵያ ፕሪሚየር ሊግ 19ኛ ሳምንት ጨዋታዎች የሚደረጉ ነው የሚሆኑ። ሸገር ከምድረ ገነት ሽረ 7 ሰዓት ላይ በአዲስ አበባ ስቴዲየም ይደረጋሉ። ኢትዮ ኤሌክትሪክ ከሲዳማ ቡና፣ መሪው ሲዳማ ቡና ነገ 9 ሰዓት ላይ የሚያደርጉት ጨዋታ ጠባቂ ነው። በተለይ መሪው ሲዳማ ቡና መሪነቱን በደንብ አጠናክሮ ለመቀጠል አሁን ላይ የ2 ነጥብ ልዩነት ነው ከተከታዮቹ ያለው። ስለዚህ ተከታዮቹን በደንብ ለመላቅ የነገው ጨዋታ በደንብ ይጠበቃል። ምድረገነት ሽረም ከሸገር ከተማ ምናልባት አሰልጣኝ አሸናፊ በቀለን ለማሰናበት ከጫፍ ደርሷል የሚል ነገሮች እየወጡ ነው የሚገኙት። ምክንያቱም ሲቢዎችን እየሰበሰቡ ነው የአሰልጣኞችን ሲቡ ሸገር ከተማዎች። ነገር ግን አሰልጣኙ በባለፈው ማሸነፋቸውን ተከትሎ የአንድ ጨዋታ ድጋሚ እድል ተሰጥቷቸዋል የሚባል ነገር አለ። ነገ ይሄም ጨዋታ ለሳቸው የሚሆን ወሳኝ ጨዋታ ነው። ነገር ግን ሸገር ከተማ አሰልጣኝ ለመቅጠር ወደ ኋላ የሚል አይመስልም። ስለዚህ ሲቢዎችን እየሰበሰበ ነው ያለው። ቀጣይ አዲስ አሰልጣኝ ለመቅጠርም ወይም ደግሞ አዳዲስ ስሞችን መስማታችን የማይቀር ነው የሚሆነው። ለሁሉም የሲቢ ኢትዮጵያ ፕሪሚየር ሊግ 19ኛ ሳምንት ጨዋታዎች ነገ ይመለሳሉ። ከዛ በኋላ ግን ሊጉ ወደ ረፍት የሚያመራ ነው የሚሆነው። የኢትዮጵያ ዋንጫ ጨዋታዎች ይቀጥላሉ። ከዛ ውጭ ግን 14 ቀናትን የሲቢ ኢትዮጵያ ፕሪሚየር ሊግ ለረፍት የሚያመራ ነው የሚሆነው። ውድ ተመልካቾቻችን በሲቢ ኢትዮጵያ ፕሪሚየር ሊግ በተለይ ደግሞ በሚሰሩ ጥፋቶች በሚሰሩ ፋውሎች ላይ ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አካፍሉን። የዛሬው የብስራታ ፕሮግራማችን በተለይም ደግሞ የቀጣይ የ19ኛ ሳምንት ጨዋታዎች የት ይደረጋሉ በሚለው ጉዳይ ላይ መረጃን ያካፈልንበት ፕሮግራማችን የተከታተላችሁትን ይመስል ነበር። ያላችሁን ሀሳብ አስተያየትን በኮሜንት ሴክሽን ላይ በድጋሚ ያካፍሉን። እንዲሁም የዩቲዩብ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ትወዳጁን ዘንድ እንጋብዛችኋለን። ሰናይ ጊዜን ተመኘን።